መቼም ኮንዶም ይዘሃል? ሄሎ ጋሼ። እሺ አሁን አመጣለሁ። መጣው ጆ። አንቺ ደግሞ እዚህ ምን ትሰሪያለሽ? ምንም አትበይኝ። ጋሼን በደንብ ነው የማውቃቸው። ወጣት ሴቶችን ቤታቸው ለምን እንደሚያመጡ አውቃለሁ። በእናትህ ጆ ለሄኒ እንዳትነግረው። ይቅርታ፣ ይሄን ከጓደኛዬ መደበቅ ይከብደኛል። ቆይ እኔና ሄኒ እናጣልተህ ምን ትጠቀማለህ? አንቺስ ለፍቅረኛሽ ታማኝ ባለመሆን ምን ትጠቀሚያለሽ? እሺ የፈለከውን ላድርግልህ፣ የፈለከውን ልሁንልህ፣ ብቻ ለሄኒ አትንገረው። አሁን አሪፍ ሐሳብ ላይ መጣሽ። መቼም ለሽማግሌ የሰጠሽውን ገላ ለኔ አሰስችም። ዛሬ 10 ሰዓት ላይ እኔ ቤት ጃሯን አስገቢያት። ታግዘው በኑሮ ካልተደላደሉ ያለ ልክ ሞላ። መጥቻለሁ። እንኳን ደህና መጣሽ። መቼም ኮንዶም ይዘሃል? በትክክል። እንዴት እንረሳለን? ሄኖክ ነገርከው? አዎ። ሁለተኛ ጥፋት። የሽማግሌው ሳያንስ እኔ ስጠራሽ መጣሽ። ለነገሩ ሁለታችሁም ብትጨመቁ ሽማግሌው የሚያደርግልኝን አታረጉልኝም። አንተ አርፈህ ጃረን ተሸከም፣ አንተኛው ደግሞ አግዘው። ምን ይመስላል? አይዞሽ ሄኒ፣ በቃ እንጨብስበታለን። ሄሎ፣ የት ነሽ? ፈልገኸኝ ነው? ስራ ቦታ ነኝ። ምን ነው? ስራ ቦታ መጥቼማ የለሽም አሉኝ እኮ። ሱፐርማርኬት እኮ ቃል ገዛ ወጥቼ ነው። 10 ደቂቃ መጣሁ። ምንድነው? ይዙ እኮ ስራ ቦታ መጥቻለሁ እያለኝ ነው። ወይኔ ጉዴ፣ ዛሬ ተዋረድኩ። ተረጋጊ እባክሽ። እንደውም መደናበርሽ ነው የሚያጠራጥረው። ቻው፣ በቃ እደውልልሃለሁ። ቆንጆ ሱፐርማርኬት ነው የምትገዢው። እንዴት ቻልሽበት ግን የተፋሽውን መልሶ መዋጥ? አይደለም እኮ። ቆይ ላስረዳ። ምንም አላረኩም፣ ምንም አልተፈጠረም ልትይኝ ብቻ ባልሆነ። እውነት ምንም አልተፈጠረም። የሌባ አይነ ደረቅ ጅል ነው እንደሚመስልሽ? ስንት ጊዜ ስትመላለሽ አይችሽ ነበር እኮ። ከዛሬ ነገ ታያለሽ ብዬ ነበር ዝም ያልኩሽ። ስትከታተለኝ ነበር ማለት ነው? በደንብ ነዋ። ፍቅርሽ ሲቀዘቅዝ እኔን ማቀፍና መሳም ሲከብድሽና ሲቀፍሽ እያየው እንዴት አልከታተልሽም? ፈልጌው እኮ አይደለም። ያልጨረሽው ነገር ከነበር እኮ ጨርሶ መለያየት ነው እንጂ ፍቅር እኮ የእልፍኛ አዳራሽ አይደለም። እዚህም እዛም የምትዩ። ይቅርታ። እኔ በቅቶኛል። መታመን የምርጫ ጉዳይ ነው። አንቺ ደግሞ ምርጫሽ መርጠሽ። አንድ እድል ብቻ ስጠኝ። እድልና ምርጫ ሲያልፍ ነው የሚቆጩ። ለኔ ብላ ለምንድን ነው ማታ ስልክ ስደውል ያላነሳኸው? ተኝቼ ነበር። በሁለት ሰዓት? መቼ ነው በዚህ ሰዓት መተኛት የጀመርከው? ነዳጅ ከጠፋ ጀምሮ። በነዳጅ ነው እንዴ የምትንቀሳቀሰው? ከአንቺ ቦርሳ ውስጥ የሚወጣው ደግነትሽ እኮ ለኔ ነዳጅ ነው። ሰሞኑን ቦርሳሽን መክፈተውሽ እንጂ ጥፋቱ እኮ የራስህ ነው። ምን አደረኩ? ከከፈትኩት ቦርሳ ውስጥ ያወጣሁትን ገንዘብ ሰጥቼ ቀና ስለ አንተ የለህም። ከዚህ በኋላ አይለመደኝ። ካላመንሽ አሁን ስሽኝና ሞክሪ። ሄሎ፣ እየመጣው ነው። 10 ደቂቃ ብቻ። ማን የደወለው? ጓደኛዬ ነው ጆ። ሞክሪኝ። ምትክሌለውን ፍቅሯን አስበልጣ በጣም ነው ፍቅርሽ። ደውልሻለሁ። እሺ እንዲያወልላከክ ሲል ጠበቅኩሽ። እንዴ ልሄድ ስል ነው የመጣኸው? እንድሞትብሽ ትፈልጊያለሽ ማለት ነው? በእኔ መሄድ ነው የምትሞተው? በአንቺ ናፍቆት አንድ ቀን ሳላይሽ ሙሉ በሽታዬ እንደሚነሳ ታውቂ። አለማርፈድ ነው። ምንድነው እንዲያስቆየ? ባንክ ቤት ያለው ወረፋ መሰለሽ? ኤቲኤም አትጠቀምም? እባክሽ ቦርሳው ኤቲኤም አይጠቀምም። ቦርሳው የኛ ሰፈር ባንክ ቦርሳ ነው ወይ? ፍቅር ይሄክ በኋላ ሳስበው የሰጠው ክብር ሳይንስ አይቀርም። ከፈለክናና ልጨምርልህ። ደስ ይለኛል። በቃ አንቺ እዛ ሁሌ ምን ሄድበት ካፌ ጠብቂ። ማን የደወለልህ? ባንክ እንዴ ለፍቅረኛዬ ምን ሆነሽ? ማን ነው ፍቅረኛሽ? ሄኒ። ሄኒማ ፍቅረኛዬ ነው። እንዴት ነሽ ታዲያ? ፍቅረኛ ተጫወተብን ማለት ነው? እኔንማ ከነ ቦርሳዬ ነው የተጫወተብኝ። ሄኒዬ የኔማ አንተ ውሻ እንዴ! ምንድነው ፍቅር? ይሄ ነው ማለት ነበር። ሁለት እግር አለኝ ተብሎ ዮናስ ናፍቀኸኛል። እዚሁ አጠገብሽ ሆኜ አትቀልድ፣ የምሬን ነው። እሺ እኔ ልቀፍሽ። ሴት ሆኜ አይኔን አውጥቼ ናፍቀኸኛል እያልኩ እኮ ነው። ደህና ነሽ የኔ ቆንጆ? ዮናስ ካንተ ጋር መተኛት እፈልጋለሁ። ጥሩ ላይ አይደለሁም እያልክ ሶፋ ላይ መተኛት ከጀመርክ 1 ወር አለፈክ። ለዚህ ነው እንዴ? እኔ ፍቅር እባክሽ ትንሽ ቀን ብቻ ጠብቂ። ስሜቴን ጠብቅልኝ። ዛሬ ብቻዬን ማደር አልፈልግም። አንቺ እንኳን አትረጅኝም? የምር በማድረገው ነገር አይከፋህም? በምታረጊው ነገር አንቺን ደስ ካለሽ እኔን አይከፋኝም። እሺ ጥሩ። አልገባኝም። የኔ አባት ማታ እንዳጠብቀኝ እሺ ተኛ። ምን አልሽ አንቺ? ደህና ደረልኝ እሺ የኔ አባት። ምን ደህና ደረልኝ? ወድ ካለሽ ነይ ቀጥ ብለሽ ተመለሽ። አንቺ ውሻ! እኔ ባልሽን አስቀምጠሽ አንቺ የትም ውጭ ልታሪ ነው? መጀመሪያም ነግሬሃለሁ።
እንደ ሴት መጠየቅ የሌለብኝን ራሱ ጠይቄያለሁ። ባልና ሚስት የሁለት ዓለም ሰዎች መሆን የለባቸውም። ችግራቸውን ወዲያው መፍታት እንጂ ለነገ ማቆየት አይሰራም። አይገርምህም? በገዛ እጄ ሚስቴን አስበልቻት ነበር። ችግር ሲኖር አብሮ ተነጋግሮ መፍታት እንዳለብን የተሰማኝ። ዛሬ ደግሞ እጇን አታር። ዛሬ ብቻ የማጣው ይመስለኛል። እጣው አልቋል። ውጤት ተስፋ ግሮሰሪ። አውች እንዴ ታንክስ ላቪቱ አመሰግናለሁ ነበር ያልኩ። እኔስ ቢሆን እያየሽ እጂ አትደናበሪ ነው ያልኩሽ። ኦ እንደዛ ነው እንደ ያልከኝ። ምን ያልኩሽ መስሎሽ ነበረ? ስልክ ቁጥርሽን? አይ የእንግሊዘኛ ትርጉሙ ደስ ይላል። እኔም ስልክ ቁጥሬን ብሰጥሽ በጣም ደስ ይለኛል። ሌላ አይደለም፣ ድጋሚ መንቀፋት የመመታት ሐሳቡ ካለሽ ቀድሜ እንድዘጋጅ ነው። እሺ በለያዝ 09 አረ እሺ ስክሪፕቶዬ ቆይ እዚህ ጋር ነው እንዴ ወንድሜ? ምን እያልካት ነው? እጣ መዝግቢልኝ እያልኳት ነበር። እንደውም እንኳን መጣ፣ ከሴት ወንድ ይሻላል። አንተ መዝግብልኝ። አዎ አንደኛ ዕጣ 32፣ ሁለተኛ ዕጣ 45፣ ሶስተኛ ዕጣ 89። ጻፍከው? ቴንኪው ስጠኝ። አመሰግናለሁ። ዕጣ የሚወጣው 09 ቀበሌ መሆኑ እንዳይረሳ። እደውላለሁ። እናት ሰው አለው? አይ እንዴ አለው አልኩህ እኮ አልሰማኸኝም? አይም ብለሻል። አልታወቀሽም? የምትፈልገውን ነው መርጠህ የምትሰማው። ምናልባት አትድረቅ። ይሄ ሁሉ እንባ ከረዩ እረስቻለሁ ለማለት ነው? ተጽናንቻለሁ ነው። በመርሳትና በመጽናናት መሃል ያለው ልዩነት ንገረኝ እስቲ። መጽናናት ዳግም ህመም አያውቅም። መርሳት ግን ባስታወስከው ቅጽበት ከነ ህመሙ መጥቶ ይጎበኛል። እና በአንተ ከዚህ በኋላ አልታመምም ነው ንግግርሽ? አዎ እባክህን ከቻልክ ተነሳ፣ መኖርህ እየረበሸኝ ነው። ምሩ ወይ የኔ ፍቅር አንቺ እየመጣህ ነው? ለምንድን ነው እንደ ወንድ የምታወሪኝ? እባክሽ ይዛናን አግኝቼው ነው። ምን የት አገኘሽው? ሄሎ ሄሎ እንዳልወጣውልሽ ገምቼ ነበር። ይሄ ደስ ሲያናድድ። ምንድነው ንገሪኛ። ምንድነው አንተ መወደድ ብርቅ ነው እንዴ? በቃ እወድሃለሁ። በቃ ይችናን በርሱ ታስቀምጭለታለሽ። ጎበዝ ኢየሩስ። ምንድነው አንተ? ምን ነው ኮቴ የለ? ምንድነው ያልሽ? ምንም ሌው ስጪኝ። አይቻልም። ታያ ቆንጂዬዋ ልጅ ቆንጂዬዋ ነው ያለኝ። ምንድነው እየቀለድኩ ነው እንዴ? ጉድሽ ፈላ ኢየሩስ። ከነቃሚንቃ የታባቱ ለማን ነው? ለትምህርት ላንተ ወላጅ ሆኖ ለትምህርት ቤት ልጅ። ቻው። እቺ ልጅ አበደች። ወረቀቱስ? ከዞርኩ ሞቻለሁ። አፈር ቢያፈር ያስበላሽ። አረፈርኩ አይደል? ከጓደኞቼ ጋር እየተዝናናው። ችግር የለውም። ምን ነው ስለቆየው ተናደሽ ነው አይደል? ለምን እናደዳለሁ? ስልክ ይዤ ነበርና ማርፈድህም አላስተዋልኩ። ተቀየረሻል። በፊት እኮ ትንሽ ሳረፍድ ትነጫነጪ ነበር። በፊት ነዋ። ማለትማ ለመናደድም ለማኩረፍም ፍቅር ያስፈልጋል። አልገባኝም። ጆ በፊት እኮ የሚያኮራረፈን ፍቅራችን ነበር። አሁን ምን አለን? የምርሽን ነው? ቻው። ምበላው መጠብሰው ፍቅርን ተርቦ የለም የሞት ሰው